አቅማችንን በማሰባሰብ በግብርና ላይ ከሰራን ከራሳችን አልፎ ለሌሎች መድረስ የሚችል አቅም እንዳለን የግብርና ኤግዚቢሽኑ አንዱ ማሳያ ነው ሲሉ የገቢዎች ሚኒስትር ወይዘሮ አይናለም ንጉሴ ተናገሩ። በሀገሪቱ ግብርና ውስጥ የሰብልና እንስሳት ምርቶች ከፍተኛ ድርሻ ያለው የአማራ ክልል በኤግዚቢሽኑ የተሰየመበት ቀን ለሀገር ምን ያክል አቅም እንዳለው ያሳያበት ነው ያሉት ደግሞ የክልሉ ግብርና ቢሮ ኃላፊ ዶክተር ኃይለማርያም ከፍያለው ናቸው። አንዷለም መናን በሀገር አቀፍ ደረጃ ለመጀመሪያ ጊዜ ነው ይላሉ የዘርፉ ባለሙያዎች። በሳይንስ ሙዚየም የተካሄደው ኤግዚቢሽን ግብርናን በሀገር አቀፍ ደረጃ ትኩረት ተሰጥቶት በዚህ መልኩ የፖሊሲና የትኩረት መስክ ያገኘው። በዚህም ከሀገራዊ ትኩረት ባለፈ ክልሎች የራሳቸው ቀን ተሰጥቷቸው ያላቸውን አቅም እያሳዩ ነው። በሙዚየሙ የአማራ ክልል ቀን ተገኝተው የጎበኙት የገቢዎች ሚኒስትሯ ዶክተር አይናለም ንጉሴ ግብርናችን ለሁሉም ዘርፍ ምን ያክል አቅም ያለው መሆኑን የተመለከትኩበት ነው ብለዋል። ዛሬ ገቢዎች ሚኒስቴር በሆነም ገቢያችን የሚመነጨው በስፋት ከግብርና ሊሆን እንደሚችል ወደፊት ተስፋ እናደርጋለን። ኢንጀነራል ከዚህ ምልከታ እኔ ውስጥ የሚነግረኝ ነገር ኢትዮጵያ አቅማችንን አሰባስበን በየአካባቢው ያለን አቅም አሰባስበን ትኩረታችንን ልማት ላይ ብቻ አድርገን ከሰራን የኢትዮጵያ ብልጽግና በአጭር ጊዜ የሚረጋገጥና ከራስ ተርፈን ለሌላ መሆን የምንችል ሀገር ልንሆን እንደምንችል የሚያሳዩ ናቸው። የአማራ ክልል ግብርና ቢሮ ኃላፊ ዶክተር ኃይለማርያም ከፍያለው በሀገሪቱ ረጅም ጉዞ ታሪክ ያለው ግብርና ትላንቱን ዛሬውና የነገ መዳረሻውም በምን መልኩ መሆን እንደሚገባው ኤግዚቢሽኑ ያመላክታል ብለዋል። በዚህም የአማራ ክልል የራሱ ቀን ተሰጥቶት ሀገራዊ አቅሙን አሳይቶበታል ነው ያሉት። በሰብል ልማት ከፍተኛ አቅም ያለው ክልሉ በዚህ ዓመትም 140 ሚሊዮን ኩንታል ማምረት የቻለ ክልል ነውም ሲሉ ተናግረዋል። አማራ ክልል እንደሚታወቁት ከጤፍ ጋር ረጅም ቁርኝት ያለው ነው። የጤፍ መገኛ ነው። አሁንም ጤፍን በክልሉ በሀገርም ደረጃ ከፍተኛ ድርሻና አምራች መሆኑን ያሳየንበት ነው። ሁለተኛው ስንዴን፣ አኩሪ አተርን፣ በቆሎን፣ ማሽላን በተከታታይ ያያችሁ እንደሆነ አማራ ክልል ለነዚህ የሰብል አይነቶች እጅግ ምቹ ስነ ምህዳር ያለውና በዚህ ዓመት ደግሞ በተለየ መልኩ በአጠቃላይ እስካሁን ከነበሩት ባልተለመደ መልኩ ከ140 ሚሊዮን ኩንታል በላይ በመሰብሰብ ለሀገራዊ ጂዲፒውም ከፍተኛ አስተዋጽኦ ያደረገ ክልል ነው። አሁንም ኢኮኖሚውን የሀገርንም የክልሉንም ኢኮኖሚ በከፍተኛ ሁኔታ የግብርናው ነው የተሸከመው። ያንንም ክልሉ የራሱን አስተዋጽኦ ያደረገበት ነው ያለው። በሰብል ልማት ከጠቅላላ ሀገራዊ ምርት የአማራ ክልል 40 በመቶ ድርሻ ያለው ሲሆን ይህንን በአግባቡ በማልማት 30 በመቶ የሀገሪቱን የእንስሳት ድርሻ የሚሸፍነውን የአማራ ክልል ሀብት በአግባቡ ማሳደግና ሀብቱን ተገንዝቦ መስራት ይገባል ብለዋል። የስጋ ምርትና ምርታማነት መጨመር የተለዩ ዝርያዎችም ያሉበት አካባቢ ነው አማራ ክልል። እንደምታውቁት የፎገራ ዝርያ፣ የዋሸራ፣ የመንዝ በጎችን የአበርገሌ ፍየሎችን ስትወስዱ ምርትና ምርታማነታቸውን በክልልም በሀገርም ከፍ ያለ ብቸኛ መገኛ የሆነ ክልል ነው። የዶሮ ያየን እንደሆነ ዶሮ ላይም የተለየ ዝርያ ያለበት በተለይ ደግሞ የትልልይ ዶሮዎች በስጋ ምርትም በእንቁላል ጣይነታቸውም የተሻለ ምርትን የሚሰጡ ዶሮዎች ናቸው። እነዚህ በእንስሳቱ አነሳው እንጂ በማር እና በአሳ በተለይ በአሳ አማራ ክልል ሰፊ ምርት ወደፊት ከሚጠበቅባቸው አካባቢዎች አንዱ ነው። በተለይ ደግሞ የውሃ ሀብቱ 50% የሚሆነው የውሃ ሀብት የሀገሪቱን የያዘ ክልል ነው አማራ ክልል። ከዛ ውስጥ ከ18 የጣናን ሐይቅ ሀብቶች ከ18 ዝርያዎች በላይ የአሳ ዝርያዎች ነው የሚገኙት። የተወሰኑትን ዛሬ እዚህ ይዘናቸው መጥተናል። ቀደም ተዛዙራችሁ እንደተገኛችሁት ምን ያክል ምርት ይሰጣሉ የሚለውን እዛው ባመጣነው ኤግዚቢሽን ላይ ያሳየንበት ሁኔታ ነው ያለው። ግብርናውን በዚህ ልክ ትኩረት ሰጥቶት ከተሰራ በቀጥታ ለሌሎች ዘርፎች ቦታውን በመልቀቅ አቅም መሆን የሚያስችል ምርታን ማምጣት እንደሚቻል በክልሉና በሚኒስቴር መስሪያ ቤቱ ትዕይንት ተገንዝበናል ብለዋል። ለሀገር ውስጥ ፍጆታ ብቻ ሳይሆን በሚኒስቴር መስሪያ ቤቱ ያየነውም ይሁን በአማራ ክልል የቀረቡት ለኤግዚቢሽን የቀረቡት ምርቶች የኤክስፖርት አቅማችንን ልናሳድግባቸው የምንችላቸው የማሾ የማር ምርቶች ኤክስፖርት ስታንዳርድ የሆኑ አሉ። እነዚህን አድርገን ከሰራን በእርግጠኝነት ያሰብነው ያቀድነው እቅድ ይሳካል የሚል አቅም የሚሆን ነገር አግኝቻለሁ። ግብርና በዚህ ልክ በጥቂት ዓመታት ውስጥ እንደዚህ መዘመን ማደግና መለወጥ ከቻለ በሚቀጥሉት ጥቂት ዓመታት ውስጥ ደግሞ ተረኝነቱን ወይም ቦታውን ለሌሎች ዘርፎች በተለይ ደግሞ ለኢንዱስትሪና ለማዕድን ሊያስተላልፍ እንደሚችል ማሳያ የሆነ ነው። አሁን ዛሬ እዚህ የተመለከትነው
የአማራ ክልል በሰብል ልማት፣ በእንስሳት እና በተፈጥሮ ሀብት ትናንትና ዛሬና ለነገ ምን ተስፋ አለው፣ ምን ጸጋ አለው፣ ምን የመልማት አቅምስ አለው የሚለውን ነገር እኛም በትንሹ ይህንን አውደ ርዕይ ኤግዚቢሽን ሊያደምቅ በሚችል መልኩ አዘጋጅተናል።